እንግዲህ ሚጣም በሚገርም ሁኔታ ያወራችን ነበረ። እንባ ያነቃት ተማሪዎች ሰደቡኝ፣ እንደኛ አይደለሽም አሏት። ካላያችሁት በስተቀር እኔ በቃላት ገልጬ ማስረዳችሁ ነገር አይደለም። በጣም ቆንጆ ትንሽ የልጅ አይኗ፣ አፍንጫዋ፣ ከለሯ በጣም የምታምር ጸጉሯ በጣም የሚያምር ልጅ እና ሊትራሊ በጣም ብዙ ልብስ ለብሳለች። በጣም ብዙ ልብስ ለብሳለች። እያየኋት ያለሁት እስካርቭ አድርጋለች። በእርግጠኛነት አንድ በጣም የተደራረበ ጃኬት፣ ልብስ፣ ሹራብ የሆነ ነገሮች አድርጋለች እና ለምንድን ነው የለበሰችው ብዬ ባለፈው ስጠይቃት ይበርዳታል አለችኝ። አንዱ ጎኗ የለም ማለት ይሄ የጎን አጥንት ካልተሳሳትኩኝ ሳምባችንን ይሸፍኗል ይመስለኛል። ተሳስቼ ካልሆነ ካልተሳሳትኩ ሳምባችንን የሚሸፍነው ይመስለኛል። እና እንግዲህ የሚደርሰው የጤና እክል ምን አይነት ሊሆን እንደሚችል በቃ መገመት ነው። እንዲህ ነው ማለት አልችልም። እኔ የጤና ባለሙያ አይደለሁም። የዚህ ሕክምና ባለሙያ አይደለሁም። በዚህ ዘርፍ ላይ የማውቀው ነገር የለም። ግን እንደ ማንም ሌማን በነገርየው ላይ እንደ ሌማን ሰው የሚገቡኝ እውነቶች ግን አሉ። የጎደለ ነገር የሆነ ነገር ሲጎድል የሆነ ነገር ትክክል ካልሆነ የሚያሳድረው ተጽዕኖ ቀላል አይደለም። እናት እያለች ነበር፣ ቶሎ ያስላታል። ልብ ድካም አለባት። አሁን በጣም ልቧ ይደክማል። ኢትዮጵያ ውስጥ መስራት አልቻሉም። ከአቅማቸው በላይ ሆነ። የሄደችበት ሕክምና ተቋማቶች አልቻለችም እና ልጅቱ በቃ አንድ ነገር ትፈልጋለች፣ መታከም። የሚጣየ ትክክለኛ አይደል? ቀስ እያለች ነው የምታወራ እና መታከም ነው የምትፈልገው። አሳክምሻለሁ ስላት ሳግ ነው የሚተናነቃት። እኔ አባት አይደለም ያው ላይ ስትሆኑ አንዳንዴ ሚዲያም ሆነ ምንም በቃ ሰውነታችሁ የሆነ ነገር ይገዛችኋል። የሆነ የሚከብዳችሁ ነገር አለ እና በጣም ታሳዝናለች። ስለዚህ በቃ አላድክማችሁ። እኔ አሁን የመጣሁት ልለምናችሁ ነው። በዚህም አላችሁኝ በዛ ብዙ ታሪክ አወራንም አላወራንም ልለምናችሁ የመጣሁት መታከም አለባት። ሀገር ውስጥ መታከም አችልም አይደል? አችልም አሉኝ። ወደ ውጭ ሀገር እንጂ አሉኝ። ሀገር ውስጥ መታከም የኢትዮጵያ ሕዝብ በሙሉ ልጄን ያትርፍልኝ፣ የልጄን ሕይወት ያትርፍልኝ። ይህን ብቻ ነው የምለምነው። ልጄ በጤና እንዲሞላልኝ፣ ከልጆች ጋር እንድትጫወት እንድትማር የትምህርት ጉጉት አላት። ግን ልጆች እንዲያሉኝ ብላ ጭንቅላቷ ተነካ። አልሄድም አለች። አሁን ትምህርቷን እንድትቀጥል ልጄ እንድትድንልኝ ነው የፈለግኩኝ። በነገራችን ላይ እናቴ እያወራች ልጄ እያለቀሰች ነው። ታውቃላችሁ? እያለቀሰች ነው። በጣም ትንሽ የልጅ እያለቀሰች ሁሌም እንዲህ ትለኛለች። እኔ መዳን ነው የምፈልገው፣ የትም ሂጂና አድኝኝ ነው የምትለኝ። ያለኝን ሁሉ ጨረስኩኝ። አሁን ምንም መላሳጣ ወደ እናንተ መጣው። ወደ ቲክቶካችን ብገቡ ታዩታላችሁ። ታለቅስ ማለት ነው። ልጄን ያትርፍልኝ፣ የልጄን ሕይወት ያትርፍልኝ። ካለ አባት ልጅ ማሳደግ፣ ጤናማ ልጅ ማሳደግ ራሱ ይከብዳል። በጣም ነው የሚከብደው። እንኳን በሽተኛ ልጅ በሳምንት በቀን ነው ሐኪም ቤት የምትሄደው። ምግብ አትበላም። በዚህ ላይ ምግብ ብትበላ ጥሩ ነበር። ምንም ምግብ አትበላም። ተቸገርኩ ነው ያለሁት። ችግር አይንካችሁ የኢትዮጵያ ሕዝብ በሙሉ ከጎኔ ቆሙ። ልጄን አትርፉልኝ ነው የምለው። ሌላ ምንም ነገር አልልም። ቃላት ያጥረኝ ማለት አድማጮች ምን መሰላችሁ? ይኸውላችሁ በቃ ማለት አንዳንዴ በልጃችሁ አትወሰዱ፣ በልጃችሁ አትቀጡ፣ በልጃችሁ አትያዙ፣ በልጃችሁ አትፈተኑ እና እኔ አባት ስለሆንኩ ይሄ ነገር በጣም የሚከብደኝ ወይም የሚያመኝ ከምር ይመስለኛል፣ አላቅም። እና ከአቅም በላይ የሆነ ነገር ቢኖር የልጅ ጉዳይ ነው እና ህፃኗን ደግሞ ስታዩት በቃ የሆነ ስሜት ያማል፣ የመጨረሻ ያማል። እኔ ከአቅም በላይ ሆኖብኛል። እንዴ ሰው ያለ ጎድን ከዚህ በፊት ታስታውሳላችሁ? 2 እጅና 2 እግር የሌላት ልጅ ተወልዳ አስታውሳችሁ አይደለ? ያቀረብነው ዩቲዩባችን ላይ አቅርበናል። ስትወለድ 2 እጇ የለም፣ 2 እግሯ የለም እና እናትየው በምን አይነት ስቃይ ውስጥ እንዳለች በቃ
ካልሰጣችሁልኝ ለጉዲፈቻ ካልሰጣችሁልኝ ብላ ሰታ 3 ቀን ሳትቆይ ብላ ለምና ተቀበላችኋለች። አልቻልኩም ከልጄ ውጭ መኖር። ታስታውሳላችሁ አይደለ? እንግዲህ እንትናችን ላይ ገብታችሁ ማየት ትችላላችሁና ዩቲዩባችን ሳሚ ስቱዲዮ ላይ ገብታችሁ ማየት ትችላላችሁ። ዩቲዩብ ላይ ለቀነው ነበር ሳሚ ስቱዲዮ ወይም እርቅ ሚዲያ የሚለውን የሳሚ ስቱዲዮን ብትገቡ ታገኙታላችሁና በጣም ከባድ ነው። በጣም ከባድ ነው። በጣም እችኛዋ ነች አሁን ሁለተኛ ያየሁትኝ። ጀርባ ሙሉ በሙሉ ተጣሟል አይደል? ስፓይናል ኮርዷ የጀርባ አጥንት ማለት ነው። የጀርባ አጥንት ቀጥ ብሎ የሚመጣ የጀርባ አጥንት ትክክል አይደለም። ተጣሟል። አሁን ደግሞ መዝኗል። በቃ እንዲህ ወደ አንድ በኩል ጫና ፈጠረው። ይሄኛው የሚደግፈው ነገር ስለሌለ ጉበት ኩላሊቷ ወደ አንድ ቦታ ተሰብስቧል። አሁን ጉዳት ያደረሰበት ነው። አሁን አተነፋፈሷ መሄድም አችልም። አሁን ተሸክሚያት ነው መሄድ። ትንሽ ከሄደች ይደክማታል። ሌሊት ቁጭ ብለን ነው የምናድረው ብላ ጸጥ እያለች ሁሉ ትመለሳለች። ምንም ግራ ሲገባኝ ነው ማረገው ነገር ሳጣ ነው የልጄን ህይወት አትርፉልኝ ብዬ መጣሁት። እያየዋት እያጣውን ሰው የለኝም፣ ብቻዬን ነኝ። ማንም ከጎኔ የለም አንድ እናቴ በስተቀር። እሷ ደግሞ ደካማ ናት። አሁን እዚህ ራሱ ብቻዬን ነው ያለው። ከዛም ብቻዬን ነው ያጣው። አሁን ይኸውላችሁ ቆይ እንትንም በል እሺ። የእውነት እኔን በጣም አትረብሹ። ይህን ፕሮግራም ልጨርስ እሺ። በቃ ፕሮግራሜን ልጨርስ እሺ። እንደምንም ፕሮግራሙን መጨረስ እንድንችል እኔንም ሳትረብሹኝ ተረጋግተን እናውራ እሺ። እሺ ሚጣይ ተነጋግረን ነበር የገባ ነው፣ አውርተን የገባ ነው። አላለቅስም ብለሽ ነበር አይደል ሚጣይ? በቃ አሁን እንደምንም ብለን ፕሮግራማችን እናጠቃለውና ለማንኛውም ይኸውላችሁ እስቲ አካውንትሽን ንገሪኝ። ታውቂዋለሽ አካውንትሽን? 1000 አካውንትሽን እሺ ንገሪኝ። 1000 1020 1020 44 20 44 38 58 8 እስቲ 1020 44 38 58 እስኪ እኔ ልግባና ቼክ ላድርገው እባካችሁ። የንግድ ባንክ አካውንት ነው ያደረገችው። ስለዚህ በቃ እኔ አሁን በጣም ነው የምለምናችሁ ዛሬ የእውነት በቃ በኃይል ነው የምለምናችሁ። በኃይል እንደማታሳፍሩኝ በጣም እርግጠኛ ሆኜ ነው እችን ህፃን ልጅ ፊት ለፊታችሁ ይዤ የቀረብኩት። አስቡ፣ በጣም ትንሽ ልጅ በማይፈቀድልኝ መንገድ፣ በማይፈቀድልኝ ሁኔታ፣ በማይፈቀድልኝ እንትን ኤቲክስ ተላልፌ ነው እዚያ እንትኑን ምንድነው የሚዲያውን እንደው ህግ ጥሼ ነው ስርዓቱን ጥሼ ነው እችን ትንሽ ልጅ ወደዚህ ያመጣኋትኝና እባካችሁን እኔ ልለምናችሁ። የእናትዮ ስም ማይዳ ናስር አብዶ ይባላል። ሚስ ማይዳ ናስር አብዶ የ1000 ልንገራችሁ አካውንቱን 1000 20 44 38 58 8 መጨረሻው 8 ነው። እሺ ወይም 588 የመጨረሻው 588 አንድ ጊዜ ልድገምላችሁ 1000 20 44 38 588 የመጨረሻው 588 አቦ ምን ሆኛለሁኝ? እሺ አንዴ ቆይ አስተካክዬ ልንገራችሁ 1000 20 44 38 588 የመጨረሻው 88 ነው ማለት ነው። 588 ስለዚህ ሚስ ማይዳ ናስር አብዶ ይባላል። ሚጣ በጣም እያለቀሰች ስለሆነ አንዴ ቆይ እሷን ላስቆማትና ተመልሼ እመጣለሁኝ። አብራችሁ የትም እንዳትሄዱ ጠብቁኝ። አንድ የምናወራችሁ ሌላ ነገር ስላለ በያላችሁበት ሰላም
ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ ልክ እንደ ስሙ ጥራትና ተመራጭነት መለያው መሆኑን በአካል ተገኝተው ያረጋግጡ። የበለጠ መረጃ በ0948 7777 ወይም በ0948 ያገኙናል። በተጨማሪም 9190 ላይ ይደውሉልን። እንዲሁም ቦሌ አትራስ ፕላቲኒየም ፕላዛ 6ኛ ፎቅ ላይ ያገኙናል። መልካም በዓል ይሆንልዎ። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት። አድማጮች እንግዲህ የሚያስፈልጋት የብር መጠን አለ። እኛ በትንሹ በዚህ የሬዲዮ ፕሮግራማችን አትሊስት ወደ ውጭ ስትሄድ የሚያስፈልጋት የትኬት ዋጋ ወደ ለሶስት ሰው ወደ 300 ምናምን ሺህ ብር ያስፈልጋታል። ይሄን የትኬት ዋጋ ቢያንስ እናሰባስብ ብለን የገባ ነው። በትንሹ ትኬት እንግዛላት። እኛ ሁላችንም ተሰብስበን የተወሰነ ብር ብንሰጣት ይሄን የትኬት ብር ማሰባሰብ ብንችል በጣም ደስ ይለኛል። ወደ 600 ብር ገብቶላታል እያየሁት ያለሁት። ስለዚህ 600 ብር ሳይሆን እኛ 360 ሺህ ብር ስለምንፈልግ እችን ትንሽዬ ቆንጆዬ ልጅ እንድታግዟት ነው ፈልገው። የእውነት ማለት እንዴት እንደምታምር እንዴት ቆንጆ እንደሆነች እንደዚህ አይነት ቆንጅና ካየሁኝ እኔ በጣም ቆይቻለሁ። ወደ ዩቲዩባችን ወይም ደግሞ ወደ አዱ ቲክቶክ ገብታችሁ ማየት ይችላል። በጣም የምታምር ቆንጆዬ ልጅ የእውነት ልጄን ነው የምላችሁ። እኔ ከልቤ ነው የምናገረውና በጣም የምታምር ቆንጆዬ ልጅ አለች እና እሷ አንደበቷን ማለት አፏን ከፍታ አንድ ነገር ብላናለች። አድኑኝ ብላናለች አይደል? የሚታይ እንደዛ ነው ያልሽኝ አይደለ? ነይ እስኪ ነይ ጋር ተመልሰሽ ነይ ቆንጆ አብረን ሆነን ዛሬ ይኸውላችሁ ስትሄድ በአንድ በኩል ጋደድ ብላ ነው የምትሄደው። እንደነገርኳችሁ በጣም ቆንጆዬ ነች። ሰዎች እየሰሙሽ ነው ያሉት። አንቺን የሚያግዙ ሰዎች እየሰሙሽ ነው ያሉት። እስኪ የምትያቸው ነገር ንገራቸው። ደስ ያለሽ ነገር ንገራቸው። መዳን ትፈልጊያለሽ? አድኑኝ ቢያቸው። አድኑኝ አታልቅሽና በሽኮበስ ተነጋግረን አይደል የመጣ ነው ይታይ። በቃ አየሽ ዛሬ ማልቀስ የለም። እሺ ምንድን የምትፈልጊ አንቺ? መዳን የምትፈልጊው አይደለ? ምን ያደርግሻል? ይወጋሻል አይደለ? ምንሽ ነው የሚወጋሽ? ጎንሽ ላይ ሁሌ ነው የሚወጋሽ? ሌላስ ምን ያደርግሻል? የኔ ቆንጆ ጎበዝ ንገራቸው። የሚያደርግሻል ይወጋሻል። መጫወት ትጫወቻለሽ? ትጫወችም አይደለ? ጓደኞች አሉሽ? ከጓደኞች ጋር ትጫወችማ? አንቺ ቁጭ ብለሽ ነው የምታያቸው? ትማሪያለሽ እንዴ? ለምንድን ነው የማትማሪው? ልጆች ሰደቡሽ? ምን ብለው ሰደቡሽ? አታልቅሽና ነገር ምን ብለው ነው የሰደቡሽ? አይዞሽ አታልቅሽ እሺ። አሁን አድኑኝ ቢያቸው። ይህን ፕሮግራም የሚሰማ ሰው አለ? ፕሮግራም የሚሰሙትን በሙሉ አድኑኝ ቢያቸው፣ አግዙኝ ቢያቸው፣ ንገራቸው። አድኑን አግዙኝ መዳን ፈልጋለሁ። በእርግጠኛነት ይህን ፕሮግራም የሚሰማ ሰው በሙሉ ከጎንሽ ይሆናል። ቁጭ በይ እሺ። እዛ ጋ ሂጂ ቁጭ በይ። በእርግጠኛነት ከጎኗ እንደምትሆኑ ተስፋ አደርጋለሁኝ። አቅማችሁ የፈቀደውን ያክል ማለት ምንም አይነት ነገር ሳትንቁ ከጎኗ እንድትሆኑ እለምናችኋለሁ። እንግዲህ አንዳንድ ጊዜ ከጉለታችን ላይ የእውነት የኢትዮጵያ ሕዝብ እኮ ከጉለቱ ላይ ቢሰጥ ደግ ሕዝብ ነው። እውነት ከልቤ እኮ ነው የምላችሁ፣ ከልቤ ነው የምላችሁ። በእውነት በጣም ነው የምወዳችሁ፣ በጣም ነው ኩራት የሚሰማኝ የእናንተ በቃ ወገኔ ስለሆናችሁ፣ ልጃችሁ ስለሆንኩኝ የእውነት ነው ኩራት የሚሰማኝ። የእውነት ከልቤ ነው የማወራው። በእውነት ሚዲያ ስለሆነ አይደለም፣ ከልቤ የማወራው ነገር ቢኖር በቃ እንኳን ወገን የሆናችሁ እንኳን ከእናንተ ተፈጠርኩ። የእውነት በጣም ኩራት የሚሰማኝና በጣም ደግ ህዝብ፣ በጣም ምስኪን ህዝብ፣ በጣም ስሜቱ በቀላሉ የሚነካ፣ በጣም ለሰው አዛኝ፣ ከጉለቱ ላይ የሚያካፍል
የሚሰጥ ሲሰጥ ካልኩሌሽን የማይሰራ ካልኩሌት የማያደርግ እቺ ልጅ አድጋ የሆነ ነገር ታደርግልኛለች የማይል ህዝብ እኛ የኛን ህዝብን ማቅ በጣም ደግ ህዝብ ነው። በጣም ከድህነቱ ላይ የሚሰጥ ህዝብ ነው። ዛሬ በፊታችሁ የቀረብኩትኝ የዚችን ትንሽዬ ህፃን ልጅ ህይወት እንድንታደግ እንድናድናት ነው። እውነት የሚገርማችሁ ነገር አልተኛውም ሰሞኑን። በቃ በጣም ነው የተረበሽኩትኝ። በጣም ነው የተረበሽኩት። በጣም እንዴት እንደምታምር እንዴት ቆንጆ እንደሆነች እንዴት እንደለመነችኝ እንዳልቅሊስ አድነኝ ስትለኝ እኔ አንተ በቃ አልቻልኩኝም። በእውነት በጣም ነው ያቃተኝ። በጣም አቃተኝ። የእውነት አቃተኝ ነው የምላችሁና በጣም ታሳዝናለች። እኔ እለምናችኋለሁ፣ በፊታችሁ ሆናለሁኝ፣ እንደማታሳፍሩኝ ተስፋ አድርጋለሁ። ስለዚህ አቅማችሁ የፈቀደውን ያክል እያዋጣችሁ ከጎኗ እንድትሆኑ እለምናችኋለሁ። አታሳፍሩኝም፣ በእርግጠኛነት አታሳፍሩኝም። 300 ምናምን ሺህ ብር ያስፈልጋታል ትኬት። የቀረውን እንግዲህ ሕክምና መንገድ እንፈልጋለን እንደምናለን። ደግሞ ግን አትሊስት የሰላም ገበታ የፕሮግራም አድማጮች ትኬቷን እንድትችሉኝ ስለምፈልግ ነው። 1020 44 38 588 1020 44 38 588 ላይ ስትመጡ ማይዲያ ሚስ ማይዲያ አይደለ ናስር የሚል ስም ታገኛላችሁ። ማይዲያ ናስር ትባላለች። አንዳንድ ጊዜ ታውቃላችሁ እለት ሐኪም ቤት ስትሄድ የምትመግብበት ብር እንኳን እጇ ላይ ያጥራል። ዛሬ ከትምህርት ቤት ስመጣ ልጆቼን ምሳቃችሁን ጨርሳችሁ አልኳቸው እና ውስጤ የሚተናነቀኝ ስሜት አይደለም። አባት ነኝ አይደል፣ ልጅ ነኝ፣ ልጆቼ ናቸው እና አልጨረስንም አለችኝ አንደኛዋ። በቃ እንዴት እንደጮኩባት ማመን ያቅታችኋል። ምክንያቱም ከናዲያ ጋር በዚህ በልጇ ጉዳይ ላይ እያወራን ነበረ እና አንዳንድ ጊዜ ይይዘኛል፣ በቃ ይሄ ስሬ ይይዘኛል፣ ኑሬ ላይ ይገባል፣ እናደዳለሁ። በጣም ተናድጄ ጮኩባትና ልጄ ምን አለችኝ? ዳዲ ምን ሆነ ነው አለችኝ። ምን ሆነ ነው ጮክብኝ አለችኝ እና ይቅርታ ጠየኳት። መልሼ ይቅርታ ጠየኳትና አንዳንድ ጊዜ በቃ እንደዚህ ነው ህይወት፣ እንዲህ ነው በቃ አንዳንዴ እንዲህ ነው እምለው ነገር ይገባችኋል አይደል? እንዲህ ነው። እኔ በልጆቻችሁ ደህና እንድትሆኑ ነው የምመኝላችሁ። ወላጆች በቃ ወላጆች የእውነት የምመኝላችሁ ልጆቻችሁ ደህና ይሆኑ። በቃ በልጆቻችሁ ክፉ አያገኛችሁ፣ በልጆቻችሁ ክፉ አይታይባችሁ። ማለት በልጆቻችሁ ክፉ አትዩ። የልጅ ፍቅር ወደ ታች ይወርዳል። ቁልቁል ነው ይባላል። ፍቅር ቁልቁል ነው የሚወርደው። ወደ ላይ ካየናቸው ወደ ጎን ካየናቸው በላይ ወደ ላይ ከያዘን ፍቅር ወደ ጎን ከያዘን ፍቅር በላይ ቁልቁል የሚወርደው ወደ ልጆቻችን የሚወርደው ፍቅር በጣም ኃይለኛ ነው እና ከባድ ነው፣ በጣም ከባድ ነው። ስለዚህ በልጆቻችሁ ስኬት፣ በልጆቻችሁ ደስታ፣ በልጆቻችሁ ውጤት፣ በልጆቻችሁ ደህና መሆን፣ በልጆቻችሁ ሳቅ፣ በልጆቻችሁ እልልታ፣ በልጆቻችሁ በቃ ደስ የሚል ነገር ሁሉ እንዲገጥማችሁ ምኞቴ ነው። ይህን ሁሉ እየተመኘሁላችሁ ቢጣን ግን እንድናሳክማት እፈልጋለሁ። ሙፈሪያት ትባላለች። ስታድጊ ምን መሆን ትፈልጊያለሽ አልኳትኝ። ሐኪም አለችኝ። ልክ ነኝ የሚጣየ እና ሌላም ደግሞ ምን ነበር ያልሽኝ? ሌላም ፖሊስ ነው ያልሽኝ? ምን ነበር ያልሽኝ? ፓይለትም ብላኝ ነበረ እና ፓይለት መሆን እፈልጋለሁ፣ አውሮፕላን ማብረር እፈልጋለሁ ስትለኝ ነበር። ስንጫወት ስናወራ ነበር እና ስለዚህ ነገ አድጋ ብድራችሁን አትመልሰውም። እውነቱን ልንገራችሁ ግን አድጋ ለእናቷ ልጅ ትሆንላት። በቃ አድጋ ግን ጤና ትሆን። ብድር እንመልሳለን ብለን አይደለም እናዋጣው። ስለዚህ በጌታ ፍቅር ጠይቃችኋለሁ። እኔ እንዲህ ነው ብዬ አልላችሁም። እባካችሁን ለዚች ትንሽ የህፃን የትራንስፖርት ወደ ውጭ የምትሄድበት የትራንስፖርት እናሰባስብላት። ምንም ሳትንቁ ላኩ። እገሌ ስለላከ ብለን ምንተው አይደለም። 330 ሺህ ብር አካባቢ ያስፈልገናል ለትራንስፖርት ብቻ ነው። ይሄ የትራንስፖርት ወጪ ብቻ። ስለዚህ 1000 ላታስቀጥ ጻፉት። እሺ እኔ ልክ እንደ ጻፉትና ስትችሉ ላኩልን። ግን እንዳትረሱ 1000 በቃ ዛሬ ከጉለታችሁ ላይ ስጡ።
በቃ ዛሬ 2 ማኪያቶ የምጠጡ ሰዎች ታውት ማኪያቶን አንዱን ማኪያቶ እንደውም አንዱንስ ብታውት በቃ ከጉድለት ላይ እንስጥ። ዛሬ የመጨረሻ ትርፍ የሆነው ነገራችንን እንቶ እናችን ትንሽ የልጅ እናሳክማት። ትርፍ የሆነው ነገራችንን እንቶ ግድ የላችሁም እንተኛለን። እውነት ዛሬ በጣም እንደምተኛ ተስፋ አደርጋለሁ። እኔም እንድተኛ እንደምታግዙኝ ተስፋ አደርጋለሁ። አሪፍ እንቅልፍ እንደሚወስደኝ ተስፋ አደርጋለሁ። የእውነት ሰሞኑን አልተኛውኝ በዚች ልጅ ምክንያት በጣም ውስጥ የተረበሸው አይዶ ነው። ለምን የእሷ ተለይቶ እንደታየኝ አላውቅም። በጣም ብዙ ችግር አይቻለሁ፣ ብዙ ኬዝ አይቻለሁ። አቅቶኝ ነበር ስንቀርጸው ታስታውሻለሽ አይደል? አቅቶኝ በቃ አቃተኝ እኮ ስላችሁ አቃተኝ፣ የእውነት አቃተኝ። ታምናለህ? አቃተኝ በቃ አቃተኝ። እና በጣም ያሳዘነችኝ። ብታዩት ደስ ይለኛል። በቃ ተጣማለች። ይሄ ጎድኗ የለም። በዚህ ጎድን ነው የሚባለው ጎድኗ የለም። እና የጎድኗ አለመኖር በአንድ በኩል እንዲህ ወደ ጎን በመታመሟ የጎኗ ጫናው ይሄ የጀርባ አጥንቷ ወደ አንድ በኩል አመዝኖ ቅርጹን ወደ ገ የሚመስል ቅርጽ እየሰራ ይገኛል። ልክ እንደ ቀጥ ያለው ቅርጽ የነበረው እየሰራ ይገኛል። የሚመስለው ቅርጽ እንዲህ ወደ አንድ ጎን እያዘነበረ ይገኛልና በዚህ የተነሳ ልጆች ሰደውኝ ብላ ከትምህርት ቤት አቋርጣለች። በዚህ የተነሳ ትጫወት ማተኛም በትክክል በተንፈስ ያቅታታል። ኩላሊቷ ሳምቧ ላይ ጫኖች አሉ፣ በጣም ብዙ ጫኖች አሉና አሁን ከጎናችን እንድትሆኑ እለምናችኋለሁ። እቺ ትንሽዬ ቆንጆ ሙፈሪያት እንድታግዟት፣ እቺ ህፃኗን ትንሽዬዋን ልጅ ሙፈሪያትን እንድታግዟት እኔ በጌታ ስም ጠይቃለሁ። እሷም ደግሞ በአላህ ስም ትጠይቃለች። እኔም በጌታ ስም የስር የሚከፍለው ፈጣሪ ነው እንጂ ሰው ከፍሎ አይጨርስም። ፈጣሪ ነው። በጥሩ ነገር ይክፈልላቸው። በልጆቻቸው አይኖሩ አይቸገሩ። እኔ ያየሁት ማንም እንዳያይ ስንት ዓመት ደብቄ ሸፍኜ ነበረ። በቃ ምንም ማድረግ አልቻልኩም። አወጣውኝ። የኢትዮጵያ ሕዝብ ደግሞ ልጄን እንዲያተርፍልኝ ልጄን እንዲያሳክምልኝ ነው ምለምነው። የኢትዮጵያ ሕዝብ በሙሉ በልጆቻችሁ ክፉ አይንካችሁ፣ ክፉ አይድረስባችሁ። አሜን። ስለዚህ እንግዲህ አደራችሁን ከጎኗ እንደምትሆኑ፣ እንደምትረባረቡ፣ እንደምታግዟት ተስፋ አደርጋለሁኝ። አንዴ ለመጨረሻ ጊዜ ልድገመው። 1020 44 38 588 588 1000 ካስቀደማችሁ በኋላ 1000 ስንል ያው 130 20 20 ማለት ነው። 44 38 588 ሚስ ማይዳ ናስር የሚል ታገኛላችሁ። ከጎኗ እንደምትሆኑ ተስፋ አደርጋለሁ። እንዳልክ የማይገባን ይመስልሃል ወይ ቁጥር መደጋግመው ተብያለሁ። ለምን እንደሆነ አላውቅም። ስለዚህ ከጎኗ እንደምትሆኑ ተስፋ አደርጋለሁ። ስንት ብር እንደደረሰ አብረን እናያለን። መልእክት ሰምተን እንመለሳለን። ይህንን ፕሮግራም በክብር ስፖንሰር ያደረጉልን አጋዦች እናመሰግናለሁ። ዴሉክስ ፕሮፐርቲስን እንግዲህ ከልብ ነው ማመሰግነው። ዴሉክስ ፕሮፐርቲስ ዘመናዊነት ይገባውታል ይሎታል። የእውነት ዘመናዊነት ግን የእውነት ይገባውታል እና ዘመናዊነትን ከፈለጉ ወደ ዴሉክስ ፕሮፐርቲስ በ0948 77 77 77 ላይ ደውሉ። እኔ ሄጄ አይቼው ተደምሜ ነው የመጣሁት። ዘመናዊነት አፓርታማ ቤት እንደዚህ ይሰራል እንዴ ብዬ ነው የመጣሁት። በጣም ኳሊቲ 18 ዓመት ልምድ ያላቸው 4 እህት ኩባንያዎች በጋራ ሆነው በሚገርም ሁኔታ ፍሬንድሺፕ አካባቢ ከሞናርክስ ዝቅ ብላችሁ እየገነቡ ይገኛሉ። እንደገና ቦሌ ደግሞ በተመሳሳይ ሁኔታ ከሰላም ሲቲ ሞል አጠገብ እንዲሁ የመኖሪያና የንግድ ሱቆችን ባለ 1 እና ባለ 2 የንግድ ሱቆችን እየገነቡ ይገኛሉ። ዱፕሌክስ ብዙ ቦታ አይቻልም። ባለ 5 እና ዱፕሌክስ እኔ ብዙ ሪል ስቴቶች ላይ አይቻልም እና ግን እንትኖች ላይ አለ፣ ዴሉክስ ፕሮፐርቲስ ላይ አለ። ስለዚህ ዘመናዊነት ይገባውታል ሲላችሁ ያለ ምክንያት አይደለም። ዘመናዊነት ይገባውታል። ዴሉክስ ፕሮፐርቲስ የዚህ ፕሮግራም አጋር ድርጅት ስለሆነ እጅግ በጣም ነው የምናመሰግነው። በ9190 ደውሉላቸው አለ። በ0947 77 0948 ይቅርታ 0948 77 77 71 ወይም በ0948 77 77 72 ላይ
ደውሉላቸው። የዚህ ፕሮግራም አጋር ድርጅት ስለሆኑ እጅግ በጣም እናመሰግናለን። አንዴ ስልክሽን ስጪ። ስልክሽ ላይ ይገባል ብዬ ተስፋ አደርጋለሁኝ። ስለዚህ ስንት እንደገባ ነግራችኋለሁኝ። መላካችሁን ቀጥሉ። እኔ የምፈልገው 330 ሺህ ብር ፈልጋለሁኝ። እችን ትንሽ የልጅ ለማሳከም ለመርዳት ለማገዝ ከጎናችን እንድትሆኑ እለምናችኋለሁ። ታሳዝናለች። በጣም ቆንጆ ነች። እንድጫወት እርዱኝ፣ አግዙኝ፣ እንድተኛ አግዙኝ። በራሷ ባንደበቷ አሳክሙኝ፣ አድኑኝ እያለቻችሁ ነው ያለችው። በጣም የምታምር ሚጣ እላታለሁ ነው አይደለ? ሳቀች ሚጣ አይደለ? ሚጣ አይደል? ሚጣ ያስ በጣም ቆንጆ ሙፈሪያትን እቺ ትንሿን ህፃኗ ልጅ እንድናግዛት ለመናቸዋለሁ። እዚህ ቦታ ላይ ስቆም እንደ ሚዲያ ሰው ብቻ አይደለሁም። እንደ አባት ልጆች ላይ የሚደርሰው ተጽዕኖ ያለሁኝ፣ እንደ አማካሪ ቤተሰብ ላይ የሚያሳድረው ተጽዕኖ ይገባኛል። እንደ ሚዲያ ሰው በሀገር ላይ ያለውን ችግር ተጽዕኖ አብረን አይደል ከሰው ጋር አይደል ያለ ነው የምንኖረው፣ ህዝቡ ኮሚኒቲ ውስጥ ገብተን አይደል የምንኖረው፣ ያለውን ጫና ማየት እንችላለን። ስለዚህ እናት እንደ እናት እቺ የ24 ዓመት ወጣት እናት እየከፈለች ያለችው በጣም ከባድ ተጽዕኖ ከባድ ችግር አልከፈተልሽም። ከባድ ችግር ተጽዕኖዋን እናግዛት። እሷ ብቻዋን አልቻለችም። ባሏ የለም። ባልሽ የት ሄዶ ነው? ዱባይ 2 ዓመት በቃ አላባት ነው ያሳደግኳት። የት ሄዶ ቀረ? እዛ ነው ያለው። ስደት ሄዶ ምንም አልተመቻቸለትም። እዛው ቀረ። እሱም ታሞ እዛ ስራ አጥቶ እየተንከራተተ ነው እዛ። ስለዚህ አገኛችሁም 2 ዓመት ሆናችሁ ከተገናኛችሁ። ካያት እችን ቆንጆ ልጅ ካያት አላያትም፣ አይቷት አያውቅም። ከተወለደች ማለት በኢሞ በቪዲዮ ኮል ቢያንስ ካዋራት 2 ዓመት ሆኖታል። 2 ዓመት ሆኖታል። እንኳን ሊረዳችሁ ሊያያችሁ አልቻለም። ስለዚህ የለም ይሄን 2 ዓመት ምንም ብቻሽን ነሽ እያሳደግሻት ያለሽ። ጤናማ ልጅ ራሱ ለብቻ ይከብዳል። እንኳን በሽተኛ ልጅ። እውነት ነው። የደረሰበት ነው የሚያውቀው ይሄን። እውነት ነው። እረዳሻለሁ። እውነት ነው። በጣም ከባድ። እውነት ነው። በትትና ነው የምለምነው። እውነት ነው። በጣም ይገባኛል። እንግዲህ እስቲ በጣም ጥቂት ብር እንፈልጋለን። ከጎናችን እንደምትሆኑ ተስፋ አድርጋለሁ። እውነት በጣም ትንሽ ብር ነው የገባው። እስካሁን አልገባም። ኧረ በጌታ እንዴ! ለምኛችሁ እንደዚህ ለምኛችሁ ይሄን ሁላ ለምኜ ገና 8 ሺህ ብር ነው የገባው። ክፉ አይድረስባችሁ። ክፉ እኔ እኮ በጣም ብዙ ነው እየጠየቁ ያለሁት። በጣም 8 ሺህ ብር እኮ ነው ገና የገባው። እኔ 5 ደቂቃ ነው የቀረኝ። አድማጮች 320 ሺህ ብር ነው የምፈልገው። 330 ሺህ ብር ፈልጋለሁ። ከጎኔ እንደምትሆኑ ተስፋ አድርጋለሁ። ፕሊስ አጠገቤ ሆናችሁ እንደምታግዙኝ እንደምትረዱኝ እተማመንባችኋለሁ። እችን ትንሽ ልጅ አግዙኝ። አካውንቱን ትክክል ነው የነገርኳችሁ አይደለም? ምክንያቱም 8 ሺህ ብር ብቻ ነው የገባው። ፕሊስ አግዙኝ በእናታችሁ። በቃችን እንደዚህ ለምኛችሁ እንዲህ አልቅሼ ለምኜ ኢትዮጵያ በእናታችሁ 1000 ክፉ አይንካችሁ 20 ወደ 11 ሺህ ገባልኝ። ቴንኪው በጣም ቴንኪው። 11 ሺህ ብር አካባቢ ገብቶልኛል። ፈልጋለሁኝ አሁንም የእናንተን ድጋፍ ፈልጋለሁ። እኔ እኮ በጣም ነው የምተማመንባችሁ ታውቃላችሁ አይደል አድማጮቼ? በጣም ነው ኩራት የሚሰማኝ በእናንተ ከልቤ ነው። በእውነት ከፊታችሁ ስቆም በኩራት ነው የምቆመው። እንደማታሳፍሩኝ እርግጠኛ ሆኜ እቺን ጥንጥዬ ቆንጆ ልጅ ደግሞ ቃል ገብቼላት ነው የመጣሁት። አሳክምሻለሁ ብያት በእውነት እኔ አልተኛውኝም። ጌታ ምስክሬ ነው። ይሄው ጌታዬን ነው የምጠራው፣ ስሙን ነው የምጠራው። አልተኛውኝም። ይሄ 3 ቀና ምንድነው ትለኛለች ባለቤቴና በጣም ተረብሼ ነበር። በጣም ነው ያመመኝ። በቃ እቺ ትንሽ የቆንጆ ልጅ እናሳክምሻለን። በእውነት እናሳክምሻለን። እሺ ሚጣ፣ እሺ የኔ ፍቅር፣ በጣም ነው የምወድሽ። እሺ ማሬ፣ በጣም ቆንጆ ነች። ላስታውሳችሁ 1000 ወይኔ እንዳልክ ኦኬ 1000 20 44 38 588 1000 20 44 38 588 እንግዲህ ውጣ እየተባልኩ ነው ከስቱዲዮ። የመጨረሻውን ነግራችሁ ልውጣ። በእርግጠኛነት ሰኞ ስመጣ ጥሩ ውጤት ይዤ እንደመጣ ተስፋ አድርጋለሁ። እስካሁን ድረስ ወደ 16200
20 ብር ገብቷል። 16220 ብር 16220 አይኔ ነው አይደል? ልክ ነኝ አይደል? ያ 16220 ብር አካባቢ ገብቷል። በጣም ገና ነን። እንግዲህ እንደማታሳፍሩኝ ግን እርግጠኛ ነኝ። ዛሬ ሌሊት የሆነ ተአምር ተፈጥሮ እንደሚለወጥ ይሄ ቁጥር ተስፋ አደርጋለሁ። እኔ ወደ 330 ሺህ ብር ነው የምፈልገው። ነፂ አይኔን እያየች ነው፣ ውጣ እያለች ነው። አጋር ድርጅቶች፣ ብርሃን ባንክ፣ ዴሉክስ ፕሮፐርቲስ፣ አዋጭ፣ ሪቾ ስማርት ጸጉር ቤት፣ ሁላችሁን በጣም በጣም ከልብ አመሰግናለሁ። አድማጮች ይወዳችኋለሁ። እናንተ ደጋግ ህዝብ፣ ደጋግ ወገኖቼ ከልቤ ነው ማመሰ ዴሉክስ ፕሮፐርቲስ ውበትና ዘመናዊነትን እየተላበሰች በመጣችው አዲስ አበባችን እምብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪያ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረ ሌላም አለ። ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦሌ ኤርፖርት 1 ደቂቃ ተጉዞ ቤቱ ከሚገቡበት ከሰላም ሲቲ ሞል አጠገብ የአፓርትመንት ቤቶች ሽያጭ መጀመሩ ስንገልጽ በደስታ ነው። በቀላል የአከፋፈል ሁኔታና በተለይ ለዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባለ ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ ልክ እንደ ስሙ ጥራትና ተመራጭነት መለያው መሆኑን በአካል ተገኝተው ያረጋግጡ። ለበለጠ መረጃ በ0948 7777 ወይም በ0948 777772 ያገኙናል። በተጨማሪም 9190 ላይ ይደውሉልን። እንዲሁም በወሊያ ትራስት ፕላቲኒየም ፕላዛ 6ኛ ፎቅ ላይ ያገኙናል። መልካም በዓል ይሆንልዎ። ዴሉክስ ፕሮፐርቲስ